የዛሬ 15 ቀን ባለቤቴ ኦርቶዶክስ ነው ግን ጌታ አልተቀበለም እና አንተ ጋር እንደመመጣ ጸልይልኝ አቤ አልኩት። አቤ ጸልዮኝ ዘይት ቀብቶ ውሃ ሰጥቶኝ ሄድኩት። ከዛም በኋላ አሁን ባለቤቴ ራሴ እመጣለሁ ብሎ መጣ ከኔ ጋር። ና ባኪ አንበሳ ይጨበጨብለታል። በእውነት ያንሳል። ፉጨት ለኢየሱስ ይሁን። ወደ 6 አመት ይሆናል። በዚህ በኩል ወደ ቀኝ በኩል መተኛት አልችልም። ኩላሊቴ በጣም ነው የሚያመኝ። በቃ ሙሉ ሰውነቷ ላይ ደሙ ረጋ። በሙሉ ሰውነቷ ላይ ደም ረጋ። ደም መርጋት ነው። ከዛን በቃ እጅ እግሯ አይሰራም። ከዛን ቤተሰቦቹ ሲመጡ ሙሉ ሞታለች። በቃ የሞተችው ነው ይዘው ሄዱት ወደ ዲላ። ዛሬ ሳምንት ነውና የባለቤቴ ወንድሙ ሚስት በጣም ታማለች ብዬ አጸልዬ ነበር። እዚህ ቁጭ አርገኝ ወንበር ላይ ቁጭ ቤት ጸልዮልን ነበር። ሲደውልልን ቶሎ ብላችሁ ነው ሳትሞት ቅድሚያ አማቼ ሄዳ ነበረች። ሳትሞት ቅድሚያ ቶሎ ብላችሁ ድረሱ አለ። አራ አቤኮ ውር ለታማሚው ጸልያል ብሏል። ሳላጸልይ አልሄድም አልኩት ለአማቼ። አራ ቶሎ ብሉ ልጅቷ እንትን ገብታለችና አይሲ ክፍል ናት። በዳይፈር ነው ሁሉ የምትጠቀመው። አትበላም አትጠጣም። ሙሉ ሰውነቷ ፋር ላይ ዞኗል አለች። ፋር ላይ ዞኗል። ከዛ አራ እስከዛ እንጸልያለን ምንም አትሆንም። እኔ አቤጋ ውር ገብቻ አጸልያለሁ ብዬ መጣው። አጸለይኩኝ። እንደተጸለየላት አራ በጣም ደህና ናት። ምግብም ማብላት ጀምራለች። አንድ እግሯ መስራት ጀምራለች ብሎ ደወሉልኝ። ከዛ እኛ ኦሮብ ነበር ከዚህ ሄር ነው ጌታ እኔ ለአቤ አጸልያለሁ። የአቤ አምላክ አታሳፍር። ማንም ሲያፍር አላየውም። እኔም ሁላችንም ሲያፍሩ አላየንም ጌታ እያልን ነበር ሄር ነው። ስንሄድ ከሆስፒታል ወጣ ቤት ናት። እግዚአብሔር ይመስገን። ምንድነው በሽታ የነበረው? እንዴት እንደነበር ያደረጋት? ሙሉ ሰውነቷ ላይ ደሙ ረጋ። በሙሉ ሰውነቷ ላይ ደም ረጋ። ደም መርጋት ነው። ከዛን በቃ እጅ እግሯ አይሰራም። ከዛን ቤተሰቦቹ ሲመጡ ሙሉ ሞታለች። በቃ የሞተችው ነው ይዘው ሄዱት ወደ ዲላ። ከዛን ሄሬሳ የሆነችው ነው እዛ ሲያወሩ እኛ በጣም ተገረመን፣ በጣም አለቀስን። በቃ ቤተሰቦቹ ሲያወሩ ልጅቷን ሙሉ ሄሬሳን ነው ከነንትኑ ከነፍራሹ እንዲያንስተን ነው ልናነሳት ሁሉ አልቻለም። አይኗ ብቻ ነው የሚታየው። ታለቅሳለች አሉ። ሙሉ ሰውነቷ አይሰራም። ከዛን ጌታ ምን ይሻላል እናንተም በቃ ባላችሁ በጸልዩ ምናምን አሉ። እኔም ደግሞ የዛን ቀን እንደመጣው አጸለይኩ። በጣም በቃ ልጅቷ ምግብ ከሰዓት ሄድኩኝና ከዚህ እንዴት ናት አቤጋ አጸልዬ ነበር ስለ አራ በጣም ደህና ናት። እጅ እግሯ በዚህኛው በኩል መንቀሳቀስ ጀመረ አለች። እግዚአብሔር ይመስገን። ቅዱሳን ለእግዚአብሔር ክብር ነው። ሃሌሉያ። ይገርማል። ሁለተኛ አለ መስክሪ። እኛ ሰፈር ናት። ሴትዋ ሙስሊም ናት። የልጇ ሚስት የኔ ጓደኛ ናት። እና ከዚህ ቸርች ወጥቼ ቆይቷልና እየፈራሁ ከቸርች ወጥቼ ሲሄድ የኔ አማች ዘንድሮ ሳትሞት አትቀርም ምንም ራሷንም አታውቅምና ተኝታለች። ምን ይሻለኛል ዘንድሮ ከመሞት ማየ አታርፍም አለች። ወይኔ አበባ ወይ ታምኛለሽ ይሄን ነገር ዘይት እኔ ጋር አለና ልስጥሽ እንዴ አልኳት። ወይኔ ስጭኝ አለች እሷ። ከዛን ሰጠዋት። ዘይቱን ወሰደችና አፏ ላይ ረጨች። ሙሉ ሻወር አስገበቻት። ዘይት ውሃ ላይ አርጋ ማለት ነው። ሙሉ በዘይቱ አጠበቻት። ሴትዮዋ ምንድነው ያረክሽኝ? እኔ እኮ ራሴን አወኩኝ እንደ ምን ውስጥ ነበርኩኝ? ራሴን አወኩኝ እንደ ምን ውስጥ ነው? እና አታሳንሱ እስቲ ለኢየሱስ ይብዛለት። እና ምን አርገሽኝ ነው? ሞቼ እኮ ነው። የሞተችው ሴት ልጅ አለቻት። አንድ ሴት ብቻ ናት፣ ሌላ የላትም። እና ከሞተችው ልጄ ጋር እኮ የተነጋገርኩኝ ነው። ሁሌ ያወራው ነው ሙላው ማድራው። ምን አርገሽኝ ነው የዳንኩት? እና ልጆቿ በየቀኑ 7 ሺህ ብር ያወጡ የሚጭስላትን ነገር ነው የምድንበት። በቀን 7 ሺህ ብር ያወጡላት። የሚጨስ ነገር አለ ያሸቷታል። የሚጨስላት ምንም ነገር ያ አላሻላትም። አጠበቻት። በቃ ሻወር አስገባቻት። ምን አለች? አፏ ላይ እንደረጨች ሴትዮ አፏንም ማውራት ጀመረች። መብላት መጠጣት ጀመረች። አታወራም ነበር። አታወራም። ሬሳ ናት። በቃ ከሞቱ ሰዎች ጋር ታወራለች ሴትዮዋ። በቃ ከዛን እንዲህ ምግብ መብላት ጀመርኩኝ እኮ ሚሚ እያለች ሴትዮዋን። በሶስተኛ ቀን ደግሞ ውሃ ለእንትን ትሽጣለች በር ላይ ቁጭ ብላ ማለት ነው። ለእንትኖች ድና ማለት ነው። ከዛን ሴትዮዋ ድና ነው እንደ ጌታው ይሄን በር ላይ አየዋት። እኔ ራስ ተገርሚ እሷ መፈለግ ጀመርኩ ጓደኛዬ ማለት ነው። አንቺ ሴትዮዋ ድና ነው እንደ በር ላይ ቁጭ ብላ ውሃ ሲሽጥ የነበረችው ብዬ ተገረምኩ እና ደንግጬ ራሴ በጣም ደስ ብሎኝ ማለት ነው በሰዓቱ። እስቲ ብዙ ክብር ለጌታ ስጡ በእውነት። ኢየሱስ ይችላል። አሜን። በእውነት ይችላል። አሜን። ክብር ለስሙ ይሁንለት። አሜን። ሶስተኛ አለ።
እንዲ አመድ የበተነች አመድ የበተነች እሷም በጣም ትጸልያለች ከዛን ያን አመድ ረገጠች በቅርብ ነው የወለደችው እኔ ጋር ዳቦ ይዛ ስትመጣ ቅዳሜ ቀን የኔ ጓደኞቹ ወይኔ እህትሽ በቅርብ ወልዳ እርጉዝ ናት እንዴ ይላሉ ከዛ እኔም ደነገጥኩትና አንቺ ምንድነሽ ሆድሽ ምን ሆኖ ነው የተነፈው እንዳለ እርጉዝ ትመስያለሽ አልኩት ወደ ቤት ገባውና ከሱ ጋር ተከትዬ እርግዝና እኮ አይደለም እኔን ምን እንደሆነ በቃ ራሴን ፌንት ያሰረኝና እንዲ ማጽኔ ረግጦ ፌንት ነው የሚያሰረኝ ከዛን የሆነ ሽንት የሚመስል ነገር ከነቋዋላ ከላይ ላይ ይፈሳል አለች እሺ ከዛን በጌታ በኢየሱስም እሱ ምንድነው አልኩት እኔ ራሱ ገረመኝ አንተ ስታገለግላት ወይኔ እግዚአብሔር ወይ የሚገርም ስራ ነው አልኩት ከዛ አንተ ከጸለይክ በኋላ ያ ነገሩ ከላዋ ላይ ቀለጠ ቀለጠ ወጣ የሚያሳብጣት ነገር ያላጨበጨባችሁ ሰዎች ይገርማል ስታገለግላት ሁሉ ማጽነሽን ያዥና እዛው አገለገልካት አንተ እሺ ካገለገልካት በኋላ ነው ኦኬ አገልግላት ነበር እንዴ ማጽነሽን ይዞ እንደዚህ የሚረግጥ ነገር አለ ምናምን ብላ ስታገለግል አለች እሷም ያው ከቤተሰብ ምናምን የመጣ መርገም አለ ብላ ታገለግል ከዛ ጊዜ ጀምሮ ሁሉም ነገር ጠፍቷል ከለዋ ላይ የለም ሰላም ናት በጣም ደህና ናት እግዚአብሔር ይመስገን በእውነት ለጌታ ለኢየሱስ ከዚህም በላይ ሃሌሉያ አታሳንሱ ቅዱሳን በእውነት አታሳንሱ እስቲ ከዚህ በላይ ፉጨት ጩኸት እልልታ ለኢየሱስ ሰይ እግዚአብሔር ትልቅ ነው አሜን እኔ የምመሰክረው ሁለት ነገር ነው ዛሬ ሳምንቱን መስክር ያለው ያው በሳምንት ምስክርነት ይቀጥላል አሜን እግዚአብሔር በስራው ላይ ነው አሜን እና እኔ የምመሰክረው ዛሬ ሳምንት ከሰዓት ላይ እኔ ብዙ ጊዜ ነው ወደ 6 አመት ይሆናል በዚህ በኩል ወደ ቀኝ በኩል መተኛት አልችልም ኩላሊቴ በጣም ነው የሚያመኝ በቃ በጣም ማለት ነው እና ሰይጣን መጥቶ በጆሮዬ ላይ የሚነግረው ሌላ ነገር ነው በቃ ወደ ካንሰር ተቀይሮ ነው እንዲ ሆኖ ነው እንዲ ያክል አመታት እንዴት ነው በቃ መጥቶ በጆሮዬ ላይ የሚነግረው ብዙ ነገር ነበረ እና ዛሬ ሳምንት ከሰዓት ላይ አቤ ኩላሊታችሁ የምታመሙ ነው ብሎ እዚህ ላይ ጸለየ ተነቀለ አለ ሌላ ነገር አላለም ግን ከዛ ቀን ጀምሬ በዚህ ጎን በፈለኩት እየተኛው ነው እግዚአብሔርን አመስግኑ ክብር አምጡ ለኢየሱስ ከዚህም በላይ እስቲ ለንጉስ የ6 አመታት አልሽኝ እውነት የ6 አመታት ካንሰር ሊሆን ይብሻል ሰይጣን ብሎ ይከሳይ ነበር ተጸለይልኝ ነፃ ወጥቻለሁ ትለናለች ክብር ለጌታ ይሁን ክብር ስጡ ለኢየሱስ የዛሬ 15 ቀን ባለቤቴ ኦርቶዶክስ ነው ግን ጌታ አልተቀበለም እና አንተ ጋር እንደመመጣ ጸልይልኝ አቤ አልኩት አቤ ጸልዮኝ ዘይት ቀብቶ ውሃ ሰጥቶኝ ሄድኩት ከዛም በኋላ አሁን ባለቤቴ ራሴ መጣሉ ብሎ መጣ ከኔ ጋር ና ባኪ አንበሳ ይጨበጨብለታል በእውነት ያንሳል ፉጨት ለኢየሱስ ይሁን ተባረክ ጌታ ይባርክ ተባረክ ናይማ ና እስቲ እንኳን በሰላም መጣህልን በእውነት ያንሳል በእውነት ለኢየሱስ ክብር ስጡ አታሳንሱ ባካችሁ 15 ነበር ያጸለሽው በ15 ነበር የጸለይኩት ባለፈው ውድለት ለማጣ ነበር ሰማይ ብርሃን ኮንፈረንስ ነበር ከዛም በኋላ ነው ተብለን ተጠርተን እዛ ኮንፈረንሱን ገባና ቀራችሁ ከይቅርታ ችግር የለውም አሁን ንሳ ገብታለች ንሳ ላስገባ ንሳ ገብቻለሁ የት እዚህ ተራራ ላይ ነው የገባው ተራራ በተራራ ክብር አምጡ ባካችሁ ለጌታ ለኢየሱስ ከዚህም በላይ እስቲ ለኢየሱስ በጣም ደስ ብሎናል በእውነት ክብር ለኢየሱስ ይሁን ይመጣል ተባለ ቃል ወጣ ይሄው እግዚአብሔር ቃላችን ፈጽሟል ለስሙ ክብር ይሁን አሜን በእውነት እጅግ ደስ የሚል ነገር ነው ሃሌሉያ እና አንድ ነገር በጣም የጠጣ ነበር መጠጥ በጣም ሱስ አለው በጣም ይጠጣል ሳልጠጣ ካደረ ራሱን ያመ ነበር ልክ ናት እሺ እና በጣም ይጠጣል መጠጥ ካልጠጣ ቤት መተኛት አይችልም በቃ አንድ 3-4 ቢራ ምናምን ካልጠጣ ካልቀመሰ ሰው አይመስልም ይላል በጣም ጸለየ እና ዘይት ቀብቶ ካሁን ባላ መጠጥ ሱት ካንተ ወጥቷል ብሎ በጣም ጸለየ እና አቤን ጸልልን በጣም ሱስ አለው የመጠጥ ብዬ ነገር ነበር እሱን ጸለየ ከዛም በኋላ አሁን መጠጥ የሚባለው ያው ጌታ ምስክሬ ዛሬ 15 ቀን ሆኗል መጠጥ የሚባለው ያስተላዋል ይችላል ኢየሱስ
ክብር ለጌታ ይሁን። በቃ አሁን ጌታ ሊቀበል መጥቷል። መጀመሪያን ተቀብሏል፣ ግን እዚህ አላፍነት ማለት እንግባ ምናምን ብዬ ከዛን ነገርኩት። እንሂድ በቃ ደስ ይለኛል ብሎ ራሱ መጣና ሰይጣኑ በተለይ ምን ያደርጋል? ባለፈው የተሰጠ ወረቀቱን ፎርሙን አንቢ ብሎ የሰጠ ፎርሙን አሞልቼ ያስቀመጥኩ ከቤት አጠፋ። ምን እንደወሰደ አላውቅም። የአባልነት ፎርም አጠፋብሽ? ከዛም በኋላ ፈለኩ እንደገና ይሰጥሻል ሌላ አገኘው። መጨረሻ ላይ ተናደ እንደው እንሂድ ባዶ በደደን እዛ እንጠይቃለን ችግር የለም ምናምን ብለሽ ሲወጣ በር ያላገኘው በር ላይ መደርደሪያው ላይ በር ላይ ያገኘው። ብዙ ክብር ለኢየሱስ ይሁን። አሁን ከሷ ጋር እዚህ ቸርች ለመሆን ፈቃዲ ነው? ፈቃዲ ነው። ደህንነት ይማራል? ደህንነት ይማራል። ትጠመቃለህ ገና? እጠመቃለሁ። እሷስ ልጃችሁ ነች? ምታይ ነኝ። ተባረኪ። ጩጮም ክብር ለኢየሱስ ይሁን። እባኪ ሙሌ ፎርም ያንቺ አለሽ፣ እነሱም ጩጮችም ሁሉ ይመዝገቡ እና ሰኞ ልክ ለ11:10 ጉዳይ እዚች ቦታ እዚህ ነው 11:10 ጉዳይ የአንድ ሰዓት ትምህርት ብቻ እዚች ቦታ ነው ትምህርት ያለው። እንዳቀርሽ ተመዝገቡ፣ ፎርም ሙሉ። ይኸው ከልጆቻችን ጋር ደርሳችሁ ነው። በኢየሱስ ስም አጸናው።